ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ክርስቲያን ወገኖችም ሰላም ብያለሁ። ሀባይቢ እኔ ዛሬ በጣም ደስ ብሎኛል። ከዚህ በፊት ግቢ ውስጥ በቆሎ እንደዘራው ነግሬያችሁ ነበረ። አትክልቱን ቡቃይቶ ሆኖ ሲወጣ ራሱ አሳይቻችሁ ነበረ ማለት ነው። ዛሬ ደግሞ እንደምትመለከቱት ደርሶልኝ አሁን የቀጠፍኩት ቪዲዮ አስገባላችኋለሁ እና ቃጥፌ ወላሂ ይሄው እንትን ቆሎ ልቆላ ነው ማለት ነው። እንትን እየፈለፈልኩት ነው እና ጨርሼ ደግሞ በጣም ደስ ነው ያለኝ ወላሂ ላዚም በዚች በሚታክል በቆሎ አሁንም አልሐምዱሊላህ አለ። በቃ ሼት ለመብላት ሰው ቤት ሄዶ መለመን ከሰዎች መቅናት ቀርቷል። ሰርቻለሁ አልሐምዱሊላህ በግቢዬ በዘራኋቸው በቆሎዎች እንደዚህ ደርሶልኝ ይኸው። ከዚህም በፊት ብዙ ጊዜ ቀጥፌ በልቻለሁ። በነገራችን ላይ እሳት ላይ እንትን አድርጌው ማለት ነው። እዚህ ጋር እንደምትመለከቱት ፎቶውን አስገባላችኋለሁ። ቆሎንም ቆልቼ በልቻለሁ፣ የእሼት ቆሎ እንዲሁም ደግሞ እሳት ላይም አብስዬ በልቻለሁ ማለት ነው። ዛሬ ደግሞ አሁንም ቆሎ ስላማረኝ ያማረሽ እርጉዝ ነሽ እንዴ ታትሉኝ አይደለሁም ወላሂ። እና ከባሌም ተሰናብተናል እና ብቻዬን ያለሁት። ልጆቼ ደግሞ ቁርአን ቤት ሄደዋል። ከቁርአን ቤት እስከሚመጡ ብቻዬን ቁጭ ከሚል ለምን ራሴን ዘና አላረግም? ራሴ ለምን ቦዝናለሁ ብቻዬ ያልኩና እንደነገርኳቸውን የናና ሻይ አፍልቼ የቀበርኩት ናና ደርሶልኛል። ወላሂ ነው ማላችሁ የተከልኩት ናና ደርሶልኝ በሱ ሻይ አፍልቼ ከዚህ የእሼት ቆሎ ጋር እንዳትቀኑ። በነገራችን እና ኢንሻአላህ እናንተ ስደት ሀገር ላይ ያላችሁ መታችሁ በሀገራችሁ እንደዚህ ዘና ትላላችሁ ብዬ አስባለሁ። እኔም በቅርቡ ስደት ልውጣ እያሰብኩ ነው። ምን ይመስላችኋል? እስኪ በጣም ከፍቶኛል እና ሀባይቢ እስኪ ልፈለፍለውና አሳያችኋለሁ። እና ሀባይቢ ይቅርታ ዝም ከሚል የሆነ ነገር ልንገራችሁ ማለት ነው። አሁን ላይ እንደነገርኳችሁ ስደት ልወጣ እያሰብኩ ነው ብያችኋለሁ። እና ካጋጠሙኝ ነገሮች አንጻር እኔ ስደት ሀገር ላይ በልጅነቴ ነው የወጣሁት። ገና ልጅ እያለሁ ወላሂ ላዚም ስደት የሄድኩትና የልጅነት እድሜ ራሱ ስደት ነው ያሳለፍኩት እንደነገርኳችሁ ማለት ነው። አሁን ወደ ሳውዲ ለመመለስ ፈልጌ ነበረ። እያሰብኩ ነው ግን ወስኜ አይደለም፣ ግን እያሰብኩበት ስለሆነ ነው የነገርኳችሁ። የሆነ ነገር እንድትሉኝ ስለፈለኩ ነው ማለት ነው። እሱም ምንድነው ዝናብ ሊዘንብ ነው። በነገራችን ላይ ደመና መጥቷል። ደመናው ያስፈራል። አሁን ቀኑ ራሱ አሁን ገና 2 ሰዓት የኢትዮጵያ 2 ሰዓት አልሞላም። ዙሁር አሁን በአሁኑ ሰዓት ነው የተሰገደው። ገና ነው። አሁን 1 ሰዓት ተኩል እስከ 2 ሰዓት ይሆናል ሳይሆን አይቀርምና ዝናቡ በዚህ ጊዜ ክርምት አለ፣ በጣም ክርምት አለ። እና እንደነገርኳችሁ እኔ ስደት ልወጣ እያሰብኩ ነው። ለምን ከመጣው በኋላ ያስኩትን ነገር ሁሉ ጨርሻለሁ። ወላሂ ነው የምላችሁና ካጋጠሙኝ ነገሮች አንፃር መቀባድ ሆኛለሁ ማለት ትችላላችሁና አሁን ስደት ስወጣ እኔ መጀመሪያ ሳውዲ ነበር የሄድኩት። አሁን ስደት ከእንትን መውጣት ብፈልግ ወደ ዱባይ ቢሄድ ወይስ ሳውዲ ቢሄድ ይሻለኛል? እስኪ ንገሩን ማለት ነው ካለው ነገር አንፃርና ሳውዲ እንትን በራሴ ጊዜ ነው የመጣሁት። እንደምታውቁት በራሴ ጊዜ ሲመጣ ፖሊሱን ኢሻራ ልሰጥ በሄድኩበት ፖሊሱን ጠይቄው ነበረ እና ከዚህ በኋላ እዚህ ሀገር ላይ መመለስ ይቻላል ወይ? ኢሻራ አይገባብኛል፣ ኢሻራ አይዘኝም ወይ ምናምን ብዬ ስለው አሁን ሄደሽ ነገ መመለስ ትችያለሽ ነበር ያለኝ። ችግር የለውም በራስሽ ፍላጎት ስለሄድሽ ኢሻራ አይኖርብሽም። አሁን ሄደሽ ከፈለግሽ በዚህ ሳምንት ውስጥ በዚህ አመት ውስጥ እንደፈለግሽ መመለስ ትችያለሽ ብሎኝ ነበረ ማለት ነው። አሁን አላጣራሁም ገና፣ ግን ልክ እንትን ሀገር ቀይሬ ልሂድ ዱባይ ልሂድ ወይስ ኩዌት ወይስ ኳታር ወይስ ሳውዲው ልመለስ? እስኪ ንገሩ ወላሂ የምታውቁ ማለት ነው። እና አማራጭ የምታውቁ እህቶቼ በተለይ ስደት ሀገር ላይ ያላችሁ እህቶቼ ወላሂ ዱባይ ብሄድ ደስ ይለኛል ብቀይር። ዱባይን በጣም ነው የምወዳት።
ሰውም ከሚናገረው አንፃር ሳይሆን እኔ በፊት ዱባይን አላውቃትም ነበር። ሳውዲ ከሄድኩ በኋላ ነው ዱባይ ሲሉ ሰዎች የሚሳማውና ማለት ነውና እስኪ ዱባይ ያላችሁ ስፖንሰር ሆናችሁ እኔን መውሰድ ትችላላችሁ። እኔ በነገራችን ላይ ስደት ሀገር ላይ ቆይቻለሁ። ምግብ መስራት እችላለሁ። በቃ በፈለጋችሁትን ነገር መስራት እችላለሁ። በምግብ ዙሪያ፣ በቤት ጽዳት ዙሪያ እንዲሁም ደግሞ ሱቅ መስራት በቃ ልብስም ማስተዋወቅ የምትፈልጉ ስፖንሰር ሆናችሁ ብትወስዱኝ ወላሂ የጀዛችሁን አላህ ይከፍላችኋል። ምን ትላላችሁ? እና እስኪ እኔን መውሰድ የምትችሉ አናግሩኝ፣ ወደ ዱባይ ማለት ነው። እና ኮሜንት ደግሞ ጻፉልኝ። ከሀገርሽ አትውጪ ስደት ይበቃሻል ልትሉኝ ትችላላችሁ። ግን ያለሁበት ነገር በጣም ችግር ነው ወላሂ። እና ዱአ አድርጉልኝ። በዛ ላይ አላህ ካለ በሀገሬም ሊለውጠኝ ይችላል። ግን በሀገር የሚሰራበት ነገር የለኝም። ወላሂ ነው የምላችሁ፣ የሚሰራበት ነገር የለኝም። ያስኩትን ጨርሻለሁ ማለት ይችላልላችሁ። ጨርሼው ሳይሆን ተበልቻለሁ። ብቻ አልሐምዱሊላህ ጤና ካለ ሁሉም ነገር ደረስበታል ኢንሻአላህ። እና እስኪ የምትችሉ ንገሩኝ ማለት ነው። ኮሜንት ላይም ኮሜንት አድርጉልኝ። የምታቁም ነገር ካለ ጻፉልኝ። የስራ መንገድ ሀገርም ሆኜ የምለወጥበት መንገድ ካለ ንገሩኝ። እና እቺ በጣም እርጥብ ናት። እቺን እሳት ላይ አብስዬ እበላታለሁ። ልትበተኝ እና ስቆላ ደግሞ ሳያቻለሁ። ጠብቁኝ። አሁን ለቆላ ነበረ። ቃሌን ቀይሬ ወደ ጓደኛዬ ጋር ጎረቤት ሊሄድ ነው። እሷ ነይ ብላ ጠርታኛለች። ቡና አፍልተን እንጠጣለን አለችኝ። መጀመሪያ ብቻዬን እንትን ነበር እና ሀባይቢ አሁን ወደ ጎረቤት እየሄድኩ ነው። ተመቸኝ ቀርጽላችኋለሁ። ካልተመቸኝ ደግሞ ሌላ ጊዜ እንገናኛለን። እዚህ ቁጭ በሉ። እስኪ አንዴ ስልክ እንትን በሩን ልዝጋ እና እንደነገርኳችሁ ጎረቤቴ ጋር እየሄድኩ እኔ ደግሞ ይሄ መያዝ ይባላል። ግን ብቻዬን ከምበላ ከሷ ጋር በበላ ይሻላል አይደል ነው። ጎረቤቴ ጋር ደርሻለሁ። ሸንኮራ ትፈልጋላችሁ? ቤቶች እያለች ነው ልጅቱ። ወላሂ ብቻዬ ደግሞ ደበረኝ። እንገትኝሽ ዋስኩ ወይ መጨገናት ሃይ ፈአክ ተቅጣጠርሻሽ በሉት። የዚህ ምሽት አለ ልቅ ተቀጥፎ ሊጨመርበት ነው። እና አሁን ጓደኛዬ ይሄ ጎረቤቴ እሸት ነው፣ ግን ብዙም አይታይም። አለበት ይሄም ግን እኔ ነበር አብረን ነበር የዘራ ነው።